የድሮን ጥቃቱ በራያ ተደገመ። 4 ኪሎን ያንቀጠቀጠው የፈርስት ፖስት ዘገባ። ትራምፕ የሰጡት አስደንጋጭ ውሳኔ። ሰበር ዜና። ሰማይን ጥሶ የገባው የአየር ኃይል ድብደባም መሬት ላይ ያሉትን የህወሓት ካምፖች አመድ አደረጋቸው። ዛሬ ጠዋትና ከሰዓት በራያ ዘቦና በኮረም የተካሄደው ተከታታይ የድሮን ጥቃት የጦርነቱን ገጽታ ሙሉ በሙሉ ቀየረው። በስተ ሰሜን ምዕራብ ዞን እየተካሄደ ያለው የከፍተኛ ወታደራዊ እንቅስቃሴ ምንን ይዞ መጣ? ዝርዝሩን በቀዳሚነት እናስደምጣቸዋለን። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ከባድ ፈተና ገጠማቸው። ዓለም አቀፉ የህንድ ዜና አውታር ፈርስት ፖስት ይፋ እንዳደረገው የአማራ ፋኖ፣ የትግራይ መከላከያ ሰራዊትና የኦሮሚያ ነጻነት ሰራዊትን ጨምሮ 7 ግዙፍ ታጣቂ ኃይሎች መንግስት ከስልጣን ለማስወገድ በአንድ ማዕከል ስር መሰለፋቸውን በይፋ አስታወቀ። ሙሉ መረጃውን ይዘናል። ከውጭ ዜና የዓለም ነዳጅ የደም ዝውውር የሆነው የሆርሙዝ ወሽመጥ አሁን ከፍተኛ አደጋ ላይ ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በአካባቢው የነበሩትን ገዳይ ፈንጂዎች ሙሉ በሙሉ ማጽዳቱን ሲያበስሩ፣ ኢራን በበኩሏ አዲስ የማስጠንቀቂያ እርምጃዎችን ይፋ አድርጋለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። የኢትዮጵያ አየር ኃይል በኮረምና እንዳባጉና ያደረሰው ከፍተኛ የድሮን ጥቃትና አጠቃላይ የጦርነቱ ገጽታ። በሰሜን ኢትዮጵያ ዳግም አገረሸ የተባለው ውጥረት ከፍተኛ ምዕራፍ ላይ የደረሰ ሲሆን የኢትዮጵያ አየር ኃይል ዛሬ ረፋድ ላይ በሁለት የትግራይ ከተሞችና አካባቢዎቻቸው ላይ መጠነ ሰፊና ቀልጣፋ የድሮን ድብደባዎች መፈጸሙ ተረጋግጧል። በዛሬው ዕለት በተከናወነው በዚህ ወታደራዊ እርምጃ በዝግጅት ላይ የነበሩ የህወሓት ታጣቂዎች እንቅስቃሴ በሰዓቱ ተለይቶ ጥቃት እንደተፈጸመበት የደህንነት ምንጮች ጠቁመዋል። ጥቃቱ በተለይም በራያ ዘቦ፣ በገነቴ ጣቢያና በኮረም አካባቢ ተሰግስገው በሚገኙ ወታደራዊ ካምፖች ላይ ያነጣጠረ ነበር። የመጀመሪያው ጥቃት ጠዋት 3 ሰዓት ከ28 ደቂቃ ላይ የተፈጸመ ሲሆን ሁለተኛው ደግሞ ከሰዓት በኋላ 8 ሰዓት ከ40 ደቂቃ ላይ በድጋሚ ተደግሞ ውሏል። በእነዚህ ተከታታይ የአየር ላይ ድብደባዎች የቡድኑ የጦር መሳሪያ ማከማቻ መጋዘኖችና ወታደራዊ ይዞታዎች ሙሉ በሙሉ መውደማቸው ከስፍራው የወጡ መረጃዎች ያመለክታሉ። ከዚህ በተጨማሪ በሰሜን ምዕራብ ዞን በእንዳጉና ከተማም በጠዋቱ 2 ሰዓት ላይ ተመሳሳይ የድሮን ጥቃት መፈጸሙን የሰሜን ምዕራብ ትግራይ ዞን ዋና አስተዳዳሪ አረጋግጧል። የሰሜን ምዕራብ ዞን አስተዳዳሪው እንደገለጹት ከሆነ የጥቃቱ ዋና ኢላማ በስፍራው ላይ የነበሩ የታጣቂዎች ስብስቦችና የሎጂስቲክ ማዕከላት ላይ ያነጣጠረ ነበር። በሌላ በኩል የትግራይ ቴሌቪዥን በሰጠው መግለጫ በድሮን ጥቃቱ የተገደሉ ሰላማዊ ሰዎች ናቸው ሲል የቡድኑን ፍርሃት ለመሸፈንና የሐሰት ፕሮፓጋንዳ ለመዛት ቢያስብም እውነታውን ሊቀይረው አልቻለም። ይሁን እንጂ የጦርነት ባለሙያዎች የድሮን ጥቃቱ ትልቅ ወታደራዊ አንድምታ እንዳለው በመግለጽ የፌዴራል ኃይሎች ከትግራይ ወሰን ውጪ ሆነው የታጣቂውን አቀማመጦችና የሎጂስቲክ መስመሮች ለመቆጣጠር ከፍተኛ አስተዋጽኦ እንዳለው ይናገራሉ። የወታደራዊ ስትራቴጂ ባለሙያዎች እንደሚያብራሩት ይህ የድሮን ቴክኖሎጂ አጠቃቀም የፌዴራል መንግስቱን የጦር ወጪ በእጅጉ የሚቀንስና የመንግስትን የጸጥታ መዋቅር ጥንካሬ የሚያሳይ ነው። ይሁን እንጂ ከሲቪል ጉዳቶች መከላከል አንጻር የሚነሱ ጥያቄዎች አሁንም አከራካሪ መሆናቸውን በመጥቀስ በአካባቢው የሚደረጉ ጥንቃቄዎች ተጠናክረው ቀጠል እንዳለባቸው አጽንኦት ሰጥተዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በስፍራው የሚወሰደው የአየር እርምጃና የአየር ክትትል አሁንም በከፍተኛ ሁኔታ መቀጠሉ ተሰምቷል። በቀጣይ ሰዓታት ውስጥ በሁለቱም ወገኖች በኩል የሚከናወኑ አዳዲስ የጦር ሜዳ ውሎችን ይዘን እንመለሳለን። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዳጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አብይ አህመድን ለመጣል የተደረገው አስደንጋጭ ጥምረት። 7ቱ ታጣቂዎች በአንድ ማዕከል ተሰለፉ። ዓለም አቀፉ የህንድ የዜና አውታር ፈርስት ፖስት ይፋ ያደረገው መረጃ እንደሚያሳየው በኢትዮጵያ ውስጥ የሚንቀሳቀሱት 7 ወታደራዊና አማጺ ኃይሎች የጠቅላይ ሚኒስትር አብይ አህመድን አስተዳደር በኃይል ከስልጣን ለማስወገድ ታሪካዊና አዲስ ጥምረት መፍጠራቸውን አስታወቀ። ይህ ያልተጠበቀና እጅግ አደገኛ አሰላለፍ በሀገሪቱ የፖለቲካና የጸጥታ ምህዳር ላይ ከመቼውም ጊዜ በላይ ከፍተኛ ድንጋጤን የፈጠረ ሲሆን የፌዴራል መንግስቱን ህልውና ፈተና ውስጥ የሚከት መሆኑ ተረጋግጧል። በዘገባው ዝርዝር መሰረት ይህ ኃይለኛ ጥምረት የፈጠሩት አካላት የአማራ ፋኖ ተዋጊዎችን፣ የትግራይን መከላከያ ሰራዊት፣ የኦሮሚያውን የነጻነት ሰራዊት እንዲሁም ከሀገሪቱ ልዩ ልዩ ክልሎች፣ ብሔሮች የተወከሉ ሌሎች ታጣቂ ቡድኖች ያካተተ ግዙፍ ስብስብ መሆኑ ተመላክቷል። ከዚህ ቀደም እርስ በእርሳቸው ከባድ ጦርነት ውስጥ የነበሩ አካላት አሁን ላይ አንዱ ከሌላው ጋር በመተባበር በአንድ ማዕከል ስር ለመሰለፍ መገደዳቸው የጠቅላይ ሚኒስትር አብይ አህመድን አስተዳደር በወታደራዊና ፖለቲካዊ ጫና ለመገልበጥ የተደረገ ስልታዊ እርምጃ ተብሎ ተገልጿል። የዚህ ጥምረት መፈጠር የፌዴራል መንግስቱን የጸጥታ መዋቅር ፈተና ውስጥ ከመጣሉም በላይ መንግስት በዲፕሎማሲና በፖለቲካ አቅጣጫዎች የሚወስዳቸውን እርምጃዎች ከፍተኛ ፈተና ውስጥ የሚጥል ነው። በተለይም የተለያዩ ርዕዮተ ዓለምና አጀንዳዎች ያሏቸው እነዚህ ኃይሎች የጋራ ጠላት በመምረጥ ብቻ
አንድ ላይ መሰለፋቸው የኢትዮጵያን ማዕከላዊ መንግስት ለመቀናቀን የተደረገ ከዚህ ቀደም ታይቶ የማይታወቅ ስትራቴጂካዊ እርምጃ መሆኑን የዘገባው ተጨማሪ ፍንጮች ያሳያሉ። የዚህ ጥምረት ዋነኛና ቀዳሚ ዓላማ አሁን በስልጣን ላይ ያለውን የፌዴራል መንግስት ስርዓት በመቃወም የተቀናጀ ወታደራዊ እርምጃ መውሰድና የአስተዳደሩን የስልጣን ዕድሜ ማሳጠር እንደሆነ የዜና አውታሩ አጽንኦት ሰጥቶ ዘግቧል። ይህ የኃይል ስብስብ መፈጠር የኢትዮጵያን ማዕከላዊ መንግስት በበርካታ ጫናዎች ውስጥ የሚከተው ሲሆን መንግስት በአንድ ጊዜ በብዙ ግንባሮች ለመዋጋት የሚገደድበትን ከባድ ወታደራዊ ቀውስ እንደሚፈጥርበት የፖለቲካ ተንታኞች እየገለጹ ይገኛሉ። ይህ አስደንጋጭ ክስተት በኢትዮጵያ ውስጥ ያለውን ከፍተኛ የሰላም እጦትና የደህንነት ውጥረት ይበልጥ ከፍ የሚያደርገው መሆኑ ተነግሯል። የሀገሪቱ ሰላም መናጋት በምስራቅ አፍሪካ ቀጠና ላይ የከፋ የጸጥታ ቀውስና ስጋት የሚደቅን በመሆኑ አህጉራዊና ዓለም አቀፋዊ አካላት የሁኔታውን አደገኛነት ተረድተው ከፍተኛ ስጋት ውስጥ መግባታቸውን የዘገባው መረጃዎች ያመለክታሉ። አሁን ላይ ያለው ሁኔታ ፍጹም ተለዋዋጭና አስፈሪ ምዕራፍ ላይ የደረሰ ሲሆን የፌዴራል መንግስት ይህንን ከዚህ ቀደም ታይቶ የማይታወቅ አዲስ ጥምረት መመከት ምን አይነት እርምጃዎችን እንደሚወስድና የሀገሪቱ ፖለቲካዊና ወታደራዊ አቅጣጫ ወደየት እንደሚያመራ በጉጉት የሚጠበቅ ይሆናል። በቀጣይ ቀናት ውስጥ በሁለቱም ወገኖች የሚኖሩ እንቅስቃሴዎች ሀገሪቱን የሁሉንም ዕጣ ፈንታ የሚወስኑ መሆናቸው ታምኖበታል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አስደንጋጭ ዜና! ትራምፕ በሆርሙዝ ወሽመጥ የወሰዱት ከባድ እርምጃና የኢራን ፈንጂዎች መወገድ። የዓለምን የኤነርጂ የደም ዝውውር እንደሆነ የሚታወቀውና በሺዎች የሚቆጠሩ መርከቦች ማመላለሻ የነበረው የሆርሙዝ የባህር ወሽመጥ አሁን ላይ በከፍተኛ የጂኦፖለቲካዊ ውጥረት ማዕበል ውስጥ ይገኛል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በአካባቢው ላይ ተጥለው የነበሩትን ገዳይ የባህር ፈንጂዎች ሙሉ በሙሉ ከጥቅም ውጪ ማድረጉንና ማጽዳቱን ሲያበስሩ፣ ሁኔታው ግን ከድል ባሻገር ወደ የከፋ የጦርነት አዙሪት እየመራ መሆኑን ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ማንኛውም ኢራናዊ መርከብ ወይም ጀልባ አዳዲስ ፈንጂዎችን ለመዘርጋት ቢሞክር ወዲያውኑና በስልት ይወድማል በማለት ጥብቅ ማዕቀብና የዜሮ መቻቻል ፖሊሲ መዘርጋቱን አብስረዋል። የአሜሪካ ኃይሎች እያንዳንዱን የባህር ወሽመጥ ኢንች በቅርበት እንደሚከታተሉና አጠቃላይ የንግድ መስመሩን በቁጥጥር ስር ለማዋል ጥብቅ የባህር ላይ ማገጃዎች መዘርጋታቸው ተረጋግጧል። ይህ በእንዲህ እንዳለ የሁለቱ ሀገራት ፍጥጫ ወደ ከፍተኛ የኢኮኖሚ ማዕቀብና የዲፕሎማሲ ጦርነት ተሸጋግሯል። አሜሪካ አዳዲስ የኢኮኖሚ ማዕቀቦችን ይፋ ስታደርግ ከኢራን ጋር የንግድ ግንኙነት የሚያደርጉ አካላት ከዶላር የገንዘብ ዝውውር ውጪ እንደሚደረጉ አስጠንቅቃለች። ቴህራን በበኩሏ ማዕቀቦቹ ለመቋቋም ዝግጁ መሆኗን በመግለጽ የአሜሪካን ጫና እንደምትቋቋመውና ዋሽንግተን ሌላ ሽንፈት እንደሚያጋጥማት በማስገንዘብ ላይ ትገኛለች። የዓለም ገበያ ላይ የነዳጅ ዋጋ እንዲዋዥቅና የነዳጅ አቅርቦት ፍሰት እንዲስተጓጎል ምክንያት የሆነው ይህ ቀውስ እንደ ቻይና ያሉ ሀገራት የአሜሪካን ሕገወጥ የአንድ ወገን ማዕቀብ አጥብቀው እንዲቃወሙ አነሳስቷቸዋል። በመሆኑም ዓለም አቀፍ የኢነርጂ ተንታኞች አሁን ያለው ሁኔታ ከቁጥጥር ውጪ ሊወጣ እንደሚችል ከፍተኛ ስጋት አላቸው። የሆርሙዝ ወሽመጥ አሁንም ድረስ በከፍተኛ ውጥረት ውስጥ የሚገኝ ሲሆን የአካባቢው ሁኔታ በሰዓታት ውስጥ ምን ሊፈጠር እንደሚችል ለመገመት አዳጋች በሆነበት አደገኛ ምዕራፍ ላይ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።